ይዘውኝ ሲወጡ እኔ ምንም አልገባኝም። ለካ መድረኩ ላይ 4 ሚኒስተር አለ ምናምን። የኛ ሀገር ብዙ ሰው ችግሩ ትንሽ ነገር አውቆ ያወቀ ይመስለዋል። እኔ ብዙ ማውቄ ገና እንዳላወቅኩ ነው የማስበው። ስለምለው ጦርነት መቅሰል አለ፣ ስትደባደብ እንትን አለ። ፐርማነንት ነገር ቋሚ ነገር አይደለም። ታልፈዋለህ፣ ትረሳዋለህ፣ ትተዋዋለህ። ሰው ስላልተስማማ ስለተቃወመኝ ምናምን አልነዳም። ማንም ተነስቶ አስተያየት ስለሰጠኝ ለምንድን ነው የምሰማው? በቃ መጥፎ ነገር ሲመጣ ብዙ ነገር ይመጣው ተሳስቻለሁ ማለት አልፈራም። ደስ ይለኛል። ትምህርት ነው የሚሆንልኝ ለኔ። እቺ እኮ የተወሰነ ዓመት ፈተናውን እድሜ ልኬን ትከፍለኛለች። በገንዘብ የማይገኝ ነገር ሁሌ ራስህን እዛ ጠላትህ ቦታ አድርገህ ማየት፣ የእሱ አይምሮ ውስጥ ሆነህ አንተን ማየት። ደፍሬ ምንም ነገር ውስጥ የምገባው ምንም የማልፈራውም እኮ በብዙ መልኩ ራሴን ገንብቻለሁ። እኔ እንዲህ አይነት ነገር ሲመጣ ጭራሽ ወደ መረጋጋት ነው የምገባው። እኔ እንዲህ አይነት ነገር ሲመጣ ጭራሽ ወደ መረጋጋት ነው የምገባው። ልብ ምታቴ አንድ ነጥብ እንኳን እንዲህ አልጨመረም። ልጨርስልህ። አንድ ምታት አልፈጠንም። ኦኬ፣ ስክን ነው የምለው። ስሜት ሲመጣ በስሜት አልመልሰውም። እሳት ሲመጣ በውሃ ነው የምታጠፋው። እዛ ቁጭ ብዬ አሁን እንደውም አንተ ከገለጽከው በላይ ነው። አሮኖ 2000 ሰው የሚይዝ አዳራሽ ግጥም ብሎ ታፍኗል። በቃ አይኑ ደም ለብሷል፣ ደም ጠምቶታል። እዛ መሃል ታጅቤ ገብቼ ፊት ነው ቁጭ ያልኩት። መድረኩ አለ፣ እኔ እዚህ ቁጭ ያለው ህዝብ አለ። ያ ሁሉ ሰው እኔን ነው የማየው። ልክ እንዲህ ነው ቁጭ ያልኩት። ውስጤ ያለው ስሜት ይሄ ነው። ውስጤን አውቀዋለሁ። ያንን ስሜት እረዳዋለሁ። ንጽህናዬን አውቀዋለሁ። ግን ደግሞ የሆነ ነገር አለኝ እኔ ጭራሽ ያኔ ስብስብ ትኩር ሙሉ እንትን ያለሁበትን ምን ያለሁትን በቃ ሁሉ በቃ እንዴት ነው ሴንሲቲቭ ነው የምሆነው። እረጋጋለሁ። ለምንም ነገር ዝግጁ ነኝ። ግን በቃ ፍጹም እርጋታ ውስጥ ነበርኩኝ። ከሌ ብያቸው ተነስተው እኮ ሲዘልፉ ሲሳደቡ እያየኋቸው የሆነ ያበደ ነገር ሁሉ ነገር ይመስለኛል። ለምን ስሜታቸውን እረዳዋለሁ። ያኔ ደግሞ ገና ትኩስ እንዲህ የሚፈላ ነገር ነው እና ያ ሁሉ ሆኖ እኮ ይዘውኝ ሲወጡ እኔ ምንም አልገባኝም። ለካ መድረኩ ላይ 4 ሚኒስተር አለ ምናምን። ስብሰባው አልቆ መውጣት ስንጀምር ሰው ወረዱ ማለት ጀምሯል። እኔን ይዘውኝ የሄዱት ደህንነቶች ለካ ደንግጠዋል። ወደ መኪና ጋር ስንደርስ እኮ ወዲያው ስንገባ መኪናው እኮ ተከቧል። የሌለ ነገር ነው የተፈጠረው። እዛም ሆኜ አየዋለሁ። ኦኬ፣ ራስን መግዛት ማለት ይሄ ነው። እንዳልኩህ እንግዲህ ሌላ ጊዜ የማወራው በብዙ መልኩ ራሴን ገንብቻለሁ። በብዙ መልኩና ደፍሬ ምንም ነገር ውስጥ የምገባው ምንም የማልፈራውም እኮ ዝም ብሎ በምኞትም በምንም አይደለም። እነዚህን ሰዎች ደግሞ እረዳቸዋለሁ። ገብቶሃል? እረዳቸዋለሁ፣ ግን ራሴንም እረዳለሁ። ሁሌ ከሰው አይን ነገሮችን ማየት፣ በእንግሊዝኛ ይሄ ኤምፓቲ። ሁሌ ራስህን እዛ ጠላትህ ቦታ አድርገህ ማየት፣ የእሱ አይምሮ ውስጥ ሆነህ አንተን ማየት፣ ወዳጅህም በቃ ያኔ ትረዳለህ። መጥፎ ነገር ሲመጣ ብዙ ነገር ይዞ የሚመጣው አንተ ደግሞ ቤተሰብ እስካለ ማህበራዊ ኑሮ ውስጥ እስካለህ ያ አንተን እንደ እስር ቤት መመላለስ እኮ ትልቅ ስራ ነው። ቤተሰብ እንግዲህ አስበው፣ አባቴ ያለ በዛ አይደለም ፍርድ ቤት መመላለስ ምናምን፣ ግን አለፈ። በቃ ይሄ እኮ ነው በቃ ሂደቱ ይሄ ነው። እንደምለው ጦርነት መቅሰል አለ፣ ስትደባደብ እንትን አለ። እነዚህ ሂደቶች ውስጥ ጉዳት አለ። ግን ፐርማነንት ነገር ቋሚ ነገር አይደለም። ታልፈዋለህ፣ ትረሳዋለህ፣ ትተዋዋለህ። ጠንክረህ ትወጣለህ ከዛ። ሁሌ እኮ ይሄ አሁን አንድ ነገር ሲቆርጥህ
ቆዳህ መልሶ ሲድን ዱልዱም ብሎ ይሄ ምንም ነገር አይነካውም አይደል? ያ ቁስሉ የዳነበት ቦታ። ይሄ ሂደትም እንደዚህ ነው ለሁላችንም። ከዛ ደግሞ አሁን እኮ የሚገርም ነገር ይሄ ሁሉ ነገር አልፎ አሁን ሰው ለኔ ያለው ስሜት ለምንድን ነው? እቺ እኮ የተወሰነ ዓመት ፈተናውን እድሜ ልኬን ትከፍለኛለች። በገንዘብ የማይገኝ ነገር በነፃ አይመጣም። መጥፎ ነገር በጎ ጎን አለው። በጎ ነገር አደገኛ መጥፎ ጎን አለው። ያንን አስተውሎ ሁሉንም መቀበል ነው፣ ወደ በጎ ማመዘን። አንድ ነገር አቋም ለመያዝ ይሄ ነገር እንዲህ ነው ለማለት ዝም ብዬ በቀላሉ አይደለም። ያልገባኝን ነገር አላውቅም፣ አልተረዳሁም፣ አቋም አልያዝም ገባኝ እስክል ድረስ። ገባኝ ብዬ አቋም ከያዝኩ በኋላ ደግሞ 50 አስተያየት ቢመጣ ኦኬ፣ ይሄንን የኔ ያለኝን አንድ መረጃ ኖሮት፣ ሁለት ደግሞ የዛ መረጃ አተረጓገም ያላየሁት እይታ እዚህ ጋር የገነባሁት አስተሳሰብ ክፍተት ያልሆነ ነገር ላይ የቆመ መሆኑን ስረዳ ሰከንድ አይፈጅብኝም። ግልብጥ ኢጎ አላያይዝም። ተሳስቻለሁ ማለት አልፈራም። ደስ ይለኛል። ትምህርት ነው የሚሆንልኝ ለኔ። ኦኬ። ግን አንድ ሰው በስሜት መስሎት እኔ ያስኩትን ሎጂክ የሚያፈርስ ነገር ይዞ ሳይመጣ ለምን 1000 ሰው አያወራም? ቁጥር አይደለም ቁም ነገሩ፣ ሎጂኩ ነው፣ መረጃው ነው። እና ብዙ ጊዜ ስራዎቼ ላይ እኔ ዋና የስራው ባለቤት መሃል ሆኜ ከላይ ከታች ከዙሪያ ያለው ነገር እየገጠመኝ እያየኝ አንድ ሰው ከዚህ መጣና እቺን ይዞ እንዲህ ነው ይለኛል። ሰማለው፣ አመዛዝናለሁ። የሚያስተካክለኝ ነገር ካለ አለ። ግን እንዴ እኔ እንግዲህ ብዙ ስራ ውስጥ አለው፣ ብዙ ሰው በስራ ያገኛለሁ። አብሶ ችግር ያለ ጊዜ አስተያየት የማይሰጥ ሰው የለም። ሰው ደግሞ እኮ አንድ አስተያየት ቢሰጡኝ እኮ ጥሩ ነው፣ ብዙ የተለያየ ነገር ነው። ሶ በሎጂክ ለሚመጣ ሰው ሎጂክ ሁሌ ያሸንፈኛል። አዲስ መረጃ ሁሌ ያሸንፈኛል። ማንም ተነስቶ አስተያየት ስለሰጠኝ ለምንድን ነው የምሰማው? ገብቶሃል? ኦር ደግሞ አንዳንዴ እኮ የተለያየ አመለካከት ይኖርና አለመግባባት አለ። ኦኬ። እኔ ሁሌ የምፈልገው ትክክለኛው ነገርን እውነቱን ለመያዝ ነው። ባለኝ መረጃ መሰረት ያንን ከያዝኩኝ ቆማለሁ። ሰው ስላልተስማማ ስለተቃወመኝ ምናምን አልነዳም። ያ ግትርነት ከሆነ ፋይን። ለኔ ደግሞ ግትርነት የሚያሳምን ሎጂክ እየነገርኩት አንድ ሰው አይ አይደለም እኔ ግን እንደሱ አይመስለኝም፣ ፋክት ላይ አይመስለኝም የለም ሲል መነጋገር አቆማለሁ እንጂ እንትን ሁሌ ህይወቴ አሁን አንድ ከምሰራቸው ስራዎች ጋር አንድ ሎጎ ሁሉ አሰርቻለሁ። የሎጎዋ ትርጉም እንግሊዝኛ ነው። the lifelong pursuit of knowledge and learning፣ እድሜ ልክ የትምህርትና የእውቀት ፍለጋ። ያ ነው የኔ ሎጎ። የድሮ ሲምብል ነው። ያ ማለት ደግሞ ሁሌ አላውቅም የሚለው ነገር ነው የኔ ጭንቅላት። የማውቀውን አውቃለሁ፣ የማላውቀው በጣም ይበዛል። ስለዚህ ለመስማት ዝግጁ ነኝ። የኛ ሀገር ብዙ ሰው ችግሩ ትንሽ ነገር አውቆ ያወቀ ይመስለዋል። እኔ ብዙም አውቄ ገና እንዳላወቅኩ ነው የማስበው ስለ አንድ ቶፒክም ማለት ትንሽ እውቀት ይዞ የሚንቀሳቀስ ሰው ለመስማት ዝግጁ አይደለም። በቃ እቺን የሚያውቃትን ነገር እንደ እምነት ይዛታል። ያን አይደለሁም እኔ። ፍለጋው አያልቅም፣ መቼም አያልቅም። ለሚሊዮን ዓመትም ሊያልቅ አይችልም።